ብዬ አማራ ነኝ ማለቴ ለምን አመመሽ? አንቺ ለምን አመመሽ? ለምን ተንጨረጨርሽ? ምን አሳበደሽ? ኦፍኮርስ እናት አባቴ አማሮች ናቸው ዛሬም ነገም። እካካም የድሬ ልጅ ነኝ ማለት እኮ እኔ ማንነት የለኝም ማለት አይደለም። ምንድን ነው የሚያሳብድሽ? ጆከርን ጠራች እንዲህ አለች እንዴ? ኦፍኮርስ እጠራለሁ። ለምን አልጠራም? እንዴት ነው የማልጠራው? ወንድሞቼን ያልጠራው ማን አባሽን ልጥራለሽ? ግም የገማችሁ ጥንቦች ምን አባሽ ነው የምትበሰብሽው? ምን አባሽ? ኦፍኮርስ ማንነት አለኝ። እኔና ቤታዮ ላይ አይንሽን ጥለሻል። የድሬዳዋ ልጆች ቀንዳችንን ብለሽ ልታባረሪ የምትፈልጊው ምን ስለሆንሽ ነው? ማነሽ አንቺ? ማነሽ? ምንድነሽ? ወይዘሮ ሄለን ተይ እንጂ አንቺ እኮ ሻግተሻል እዚህ ሚዲያ ላይ። እኛ እኮ ትላንትና ነው ብቅ ያልነው። ከኛ እኩል እኛ ልትተቺ ትፈልጊያለሽ እንዴ? እኛ እኮ ትንንሽ ልጆች እኮ ነው ብትወልጂን የምታደርሽኝ። ጎረምሳ ልጅ አለሽ አይደል እንዴ? የኛ እኩያ የሚሆን ምን አባሽ እናርግሽ? ምን ትፈልጊያለሽ ከኛ ላይ? አንዴ ቤታዮን አንዴ እኔን ትቀባቢያለሽ። መብቴ ነው። በገንዘቤን የጠጣሁት መብቴ። ሀኒዬ ቴንኪው። በገንዘቤን የጠጣሁት መብቴ ነው። ምን አባሽ እናርግሽ? ኦፍኮርስ የሐረርጌ ልጆች ነን፣ ግን ማንነት አለን። ኦፍኮርስ የመጣንበት ማንነት አለን። ማንነታችንን እንካድ እንዴ? ለምን ማንነታቸውን ተናገሩ ነው? መጀመሪያ ሰው ሆኖ አንቺ ሰው ሆነሽ ነው ሰው ቁጭ ብለሽ የምትሳደቢው? አንቺ ክፍታፍ እንደ ክረምት ዝናብ ከጀመርሽ እንኳን ማታባር የሴት ለዛ የሌለሽ ለምን ከፋሽ? እውነትም ዛሬ እኔ ጥያቄ አለኝ። ሄለን ሾው በጣም ከተለያየ ሰው ሰማ ነበረ ስለኔ ጥሩ ነገር ስታወሪ፣ ከለሬ እንደሚያምር፣ አይኔ እንደሚያምር፣ ተፈጥሯዊ ውበት እንዳለኝ ስታወሪ ነበር። ዛሬ ለምን ግልብጥ አልሽ? ምን አስገለበጠሽ? ምንድነው ዛሬ ያመመሽ? እኔ ጆከርን ጥሩልኝ ማለቴ ሊያሳብዳት ነው ጋይስ፣ ሊያሳብዳት። የአማራውን ታጋይ ጠራች፣ ለአማራ የሞተውን ጆከርን ጥሩልኝ አለች እያልሽ 10 ሺህ ጊዜ ቪዲዮ ገና ነገርኩሽ እኮ። ቂጤን ፓንቴን አውልቄ ቆሜ ደንስብሻለሁ። ምን ታመጫለሽ? ምን አባሽ ታመጫለሽ? ለማን አባሽ ነው መልእክት የምታስተላልፊው? እንዳለ ከሐረርጌ በታች በኦሮምኛም በሶማሊኛም እናገራለሁ። አካካም ለህዝቤ ካንቺ በላይ ለተወለድኩበት ለመጣሁበት ማህበረሰብ ድሬዳዋን ከኔ በላይ የድሬዳዋን ልክ ከኔ በላይ አታቂ አንቺ አካካም። እኔ በአመት 4 ነው እኮ ሀገር የምገባው። ልጣጫም ለሃጫም ትከበሪያለሽ፣ ተከበሪ። አትንዘባዘቢ። እዚህ በሁለት ስልክ ገጥመሽ አፈሽን ትከፍቻለሽ። ክፍታፍ መልስ ማጣልሽ መስሎሽ ነው? ልጣጫም አንቺን ማጠጣት የሚያቅተኝ መስሎሽ ነው? ኮንፊደንስ የላትም እሷ እንደዚህ ብላ። ምን አባሽ አገባሽ? ደግ አደረኩኝ። ምን አባሽ አገባሽ? ለምንድነው አፈሽን የምትከፍቺው? ለምን ልክ አይኖርሽም? አንቺ ያልነካሹ ያልደረሽበት ያልሄድሽበት ጥጋለ እንዴ? ያልሄድሽበት ጥጋል። ማንነት የላትም ልትይኝ ፈልገሽ ነው? ማንነት የላትም ልትይኝ ፈልገሽ ነው ወይ? ምድር የፈለግሽው እንዴ? ምንድን ነው የፈለግሽው? ወይዘሮ ሄለን ሾው የምትባይ ልጋጋ ምን አባሽ ነው የፈለግሽው? ምን አባሽ ታመጫለሽ? ሞክሪ እስኪ መልእክት አስተላልፈሽ የለ? ሞክሪ። ወንድሞቼ ጋር ለመድረስ፣ እናት አባቴ ጋር፣ ልጄ ጋር ለመድረስ ሞክሪ። አንቺ እካካም አፍሽን ትከፍቻለሽ እንዴ? አማርልኝ ብለሽ ቤትሽን ከፍተሽ ግን ጠይቀሽኛል? ለምን እንደዚህ ያልሽ? ለስሙ የሚዲያ ሰው ነሽ አይደል? ሻግተሻል፣ ሚዲያው ላይ ቀርሽተሻል። እኛ ትላንትና ነው የመጣ ነው። እኛ ሚዲያ ላይ የመጣ ነው ትላንትና ነው። እንደ ሚዲያ ሰው ልናጠፋ፣ ልንሳሳት፣ ልናጎድል እንችላለን። አንቺ እንደ ክረምት ዝናብ ዘቢባና ባሏን ይዘሽ ይኸው ስንት ዘመን እኝኝኝ ስትይ ነው የማውቅሽ። እኔ በዘቢባ ባል በኢሳያስ ልጋግሽን ስጎትች ነው ያንቺን የማውቅሽ። ምን አባሽ አገባሽ? የት ታውቂኛለሽ? የት አባሽ ታውቂኛለሽ? አንቺ ክርፋታ ቦሃቃ ጥንባሮ ጊት እኩያሽም አይደለሁም። እኔ ብትወልጂኝ ታደርሽኛለሽ። ኖ ፎርጊቭ ልንገራት እንጂ ለስሙ የድሬዳዋ ልጅ ነች፣ የሐረር ልጅ ነኝ ትላለች። ቁጭ ብላ ለጋጓን ትጎትታለች 10 ጊዜ ስሜን እየጠራች። እንዴ ዝምታ እኮ ፍራቻ አይደለም። ተው እንጂ እንዴ። የዩቲዩብ መሸቂያ ነው የፈለግሽው? ጸጥ ብለሽ ሸቂ ማውራት ያለብሽን እያወራሽ አንዴ ጆከርት ያለሽ፣ አንዴ እኔን ትጠሪያለሽ፣ አንዴ ቤታን ትጠሪያለሽ። ምን አባሽ እናርግሽ? ግማታም የገማሽ እዚሁ ስትሻግቺ ነው ከኋላሽ መተንኛ ታዋቂ ይሆን ነው። ምን አናድደሽ?
ምንድነው የሚያሳብድሽ? ሄለን ሾው የምትባይ ዩቲዩበር ነች የሚሏት እንዴ? ፎርጊቭ የዝምታ ፍራቻ መሰላት። ታይ ብትባይ ልጋጓን ትጎትታለች። ማን ምን አገባው? አለቀ። ማንነት እንደሌለው ሰው ነው እንዴ እያሰብሽ ያለሽ? ኦፍኮርስ ማንነት አለኝ። ኦፍኮርስ ማንነትም አለኝ። ወይዘሮ ሄለን ሾው ኦፍኮርስ ማንነት አለኝ። ታንቃሽ ሙቺ። ተወልጄ ያደግኩት ድሬዳዋ ነው፣ ሀረርጌ ላይ ነው የተወለድኩት። እና ምን እንድንሆን የፈለግሽው? ምን እንድልልሽ ነው የፈለግሽው? ስለተጻፈልኝ ኮመንት ፎቶ የተለጥፎ ስለተሰደብኩት ተናገርኩ፣ ጠየቅኩኝ። ምንድነው የሚያሳብድሽ? ምንድነው አንቺ እንደዚህ የሚያስብልሽ ነገር? እንዴ ጤነኛ አይደለሽም እንዴ? ልጋግሽን አትጎትቼ የደረቀ ቆስጣና ጎመን ቀይ ስርሽን ውጠሽ አትበጅኛ ላይ ሆፕዬ። ቆይ እሰጥሃለሁ ሞዴሬተር። እቺበት ስነ ስርዓትሽን ያዢ። አትግሚ፣ እዚህ አትግሚ። ስትከበሪ ተከበሪ። ትከበሪያለሽ፣ ተከበሪ። አትከበሪም ደግሞ አጠጣሻለሁ። ምንድን ነው የምትፈልጊው? ልክም ጥግም የለሽ እንዴ? ስነ ስርዓትም የለሽ እንዴ? አሳዳጊ በደለሽስ አንቺ? ድሬያ እየቀያየሩ እየመጡ ቁጭ ብሎ ልጋግ መጎተትና አላፊ አግዳሚው መሳደብ እውቀት መስሎሽ ነው? ለስድብ ማንም አያንስም። እከካም አንቺ ያልሰደብሽው ሰው አለ እንዴ እዚህ ሚዲያ ላይ? እኛ አስተደራርሰን ነው ማንም ሳይደርስብሽ አይደል እየተነሳሽ ቪዲዮ እየከፈትሽ ልጋግሽን የምትጎትችው። አጠጣሻለሁ፣ ተከበሪ። እበት ክብርሽን የምትጠብቂ ከሆነ ክብርሽን ጠብቂ፣ የማትጠብቂ ከሆነ ልክሽ ነው የምነግርሽ። ማነሽ? ምንድነሽ? ምን ታመጫለሽ? ዝተት ኮተታም እዛ ይሄን የደረቀ ጎመንሽንና ቀይ ስርሽን እየጠቀጠቅሽ ቆስጣሽን ኩሩምባሽን እየጠቀጠቅሽ አንቺ ኩሩምባ አፍሽን አትክፈቺ። ልጋጋም ምንድነው ፖይንትሽ? ምንድነው የምትፈልጊው ከኛ ከድሬዳዋ ልጆች? ከኔ በላይ የሀገሬ ልጆች የሚወድ የለም። ከኔ በላይ የሀገሬ ልጆች የሚወድ የለም። ለሀገር ልጅ ደግሞ ከኔ ወዲያ ግብ። ለምን እንዲያልሽ ምናል እንኳን እኔ አይንሽ እያየ አሁን የዛሬ ወር ድሬዳዋ ታገኘኛለሽ። የዛሬ ወር አይንሽ እያየ አይውል ቢን ድሬ አይንሽ እያየ ድሬዳዋ ምድር ላይ የዛሬ ወር ታገኘኛለሽ። እከካ ልቃሚ አታለቃቅሽ። እዚህ ለቀስተኛ ዩቲዩብሽን ልሸቂ ነው። ስነስርዓት ባለው አግባብ ባለው መልኩ ሸቂ። አሸቂማ አፍሽን ዘግተሽ ተቀመጪ። እየተነሳሽ በዚህ ገብቶ ጆከርን ጠርታ ቤታዮ ከዚያ ይዘልም ወሬሽ። ቤታዮ ጉቺ ጆከር፣ ቤታዮ ጉቺ ጆከር። ምንድን ነው የምትፈልጊው እንዴ? ራስሽን ቻይ እንጂ አንቺ ትልቅ ሰው አይደለሽ እንዴ? እኛ እኮ ልጆችሽ እንሆናለን። ሲሆን ስንጣላ እንኳን ሰብስበሽ ማስታረቅ ነበረብሽ። ሄለን ሾው ሚዲያ ላይ ሻግተሻል። እኔ እንኳን ቅርብ ጊዜ ነው የማቅሽ። በእርግጥ እኔ ብዙ ጊዜ አላቅሽም፣ ግን ሳቅሽ የሀቢባ አልኩኝ የዘቢባ ባል ላይ ሻፍደሽ ስታለቅሽ ነው የማቅሽ። በዘቢባ ባል እየየ ስትይ ነው የማቅሽ። ምን አባሽ ታመጨርሽ አንቺ ደንቆሮ? እነግርሻለሁ ልክሽ። በዘቢባ ባል በኢሳያስ ስታለቅሽ እኮ ነው የማቅሽ። እየየ ስትይ የዘቢባን ባል ወደሽ ማናት? ምንድና ምን ታመጣለች እቺ ክርፋታ? ምን አባሽ ታመጫለሽ? ምን ታመጫለሽ? ልጋጋ ሲያከብሩሽ ተከበሪ። አንቺ ልክሽ የሚነግርሽ ነው የምትፈልጊው። ደግመሻ ጥረገጤ ስሜን ጥሪ ጎዳናው አሳንቺ ስነ ስርዓት የሌለሽ ሳንቺ አንቺ ቁጭ ብለሽ ካፈሽ የሚወጣው እንትን ነው። ቴንክ ዩ ፎር ጊቭ እንዴ ምንድን ነው የምትፈልገው ጋይስ? ምንድን ነው የምትፈልገው? ምንድን ነው አፏን የሚያስከፍታት ነገር? ሰው ልክና ጥግ የለውም እንዴ? ምን አባሽ አገባሽ እንዴ? አንቺ ሰው አትፈጭም እንዴ? ፍቺን እንጂ የዩቲዩብ መሸቂያ ተራ በተራ ልታረጊ ነው እንዴ? ዴታ አባሽ ታውቂዋለሽ? ጋርሽ በለጠን አንቺ ግም ነይ ውጪ። እዛም ቤት አፍሽን ስከፍቻ አይቼሻለሁ። ልጋጋ የአባቴን ጦስ ጥንቡሳ ሲዘሽ እንጂ የድሬዳዋ ልጆች ለነሱ ደግሞ ከኔ በላይ እካካ። ለድሬዳዋ ልጆች አንቺ ምን አድርገሻል እንዴ? መቼ ቀን ስለ ድሬዳዋ ብለሽ አውርተሽ ታውቂያለሽ? ክርፋታ። አሁን ሌላ ምንም አይደለም። እንድታቁልኝ የምፈልገው ነገር ጋይስ፣ ያመማት የታመመችው የድሬዳዋ ልጅ ነኝ ካለች ለምን አማራ ነኝ አለች ነው። ኦፍኮርስ ማንነት አለኝ።
ኦፍ ኮርስ ማንነት አለኝ። ይኸውልሽ እንግዲህ ታንቃሽ እንጂ ማንነት አለኝ which is አባቴ አማራ ሳይንት ደግምልሻለሁ። እናቴ ጅሩና ቡልጋ ሲደመር አማራ ነኝ። ተወልጄ ያደግኩት ድሬዳዋ ምድር ላይ ነው። እሺ ድሬዳዋ ምድር ላይ እካካ ጥንብ ስሜን እንዳጠሪ ግሜ ገማሽ እዛው ሻፍጂ የዘቢባ ባል ላይ ስትር መጠመጪ ነው ማቀሽ እየዋጥሽ ያን ደረቅ ቆስጣና ጎመንሽ እኔ ላይ አታቀርሺ። ስነ ስርዓት ቢኖርሽ የሀገር ልጅ ልክና ጥግ የሀገር ልጅ ክብር ነው። አንቺ ባለጌ የሀገር ልጅ ልክ አታቂ። የሀገር ልጅ ክብር ልክ ጥግ ብታቂ ኖሮ ለምን እንደዚህ ያልሽ? ምንድን ያስባለሽ? ለስሙ ሚዲያው ላይ ጠንብተሻል አይደል? ሻግተሻል አይደል? ሚዲያው ላይ በዛ ልክ ነው የሚጠየቀው። የሴት የእህት የአገር ልጅ ልክ የለሽ። ቢኖርሽ በዚህ ልክ አትወርጂ። እኔ ደግሞ አንቺ የምትሰድብኝ አይነትም ሴት አይደለሁም። ብታቂኝ አንቺ የምትሰድብኝ ሴት አይደለሁም። ልጋጋ ከለሬ እንደሚያምር አይኔ እንደሚያምር ያለ ሜካፕ እንደማምር ስታወሪ ልጋግሽን ስጎትች እኮ ነው የኖርሽው። የት አባሽ ታቂኛለሽ? ዛሬ አይንሽን ጨፍነሽ ወተሽ ስለኔ በዛ ልክ ስለ ቤተሰቦች የምታወሪው። ወጥቼ ያወራሁት የአባቴን ጀግንነት ልንገርሽ። 32 ዓመት ኢትዮጵያን ኤርላይንስ እንደሰራ አንቺ ደነዝ፣ አንቺ ደንቆሮ ቁጭ ብለሽ አዳምጪ። በሌላኛው ስልክሽ እየሰማሽ ነው አይደል? ልንገርሽ የአባቴን ጀግንነት፣ የወንድሞቼን ጀግንነት እንደውም ነግሬ አልጨረስኳቸውም። ወንድሞቼ እነግርሻለሁ ያሉኝን። ማነሽ አንቺ አተላ የድሬዳዋ ልጆች የሐረር ልጆች አንቺ ስላልሽ ወንድሞቼ ጋር የሚደርሱ መሰለሽ? አንቺ ግብ እኔ ለሀገሬ ልጆች የድሬዳዋ ልጅ ነን እንኳን ሲሉኝ ዘልዬ ነው ፎሎ ማረጋቸው። ከኔ በላይ ድሬን ያስተዋወቀ የለም። አንቺ ግማታ የድሬዳዋ የምስራቋ ጨረቃ እኮ ነው የምባለው እዚህ ቲክታክ ላይ። የድሬዳዋ ልጆች ችግር እንኳን ሲኖር ተሩጦ የሚመጣው እኔ ጋ ነው። ግማታ የት ታውቂኛለሽ? በዚህ ልክ የሰው ክብር አውርደሽ ልትሳደቢና ልሸቂ ከፈለግሽ ጥግሽን ልክሽን ይዘሽ ሸቂ፣ መብትሽ ነው። የሚዲያ ሰው ነው መተቸት ትችያለሽ። ሸርሙጣ ስትይ ግን ሸርሙጣሽ ታውቂያለሽ ማለት ነው። ሸርሙጣሽ ስለምታውቂ ነው የሽርሙጥና ምልክት እኔ ላይ ካየሽ ዊች ሚንስ ሽርሙጥናን ታውቂዋለሽ በአግባቡ ማለት ነው። አንቺ እካካም እኔ ለህይወቴ አልሳሳም። ኮንፊደንስ የላትም ትያለሽ። ለህይወቴ በክብሬ ነይና በህይወቴ እንደማልሳሳ አሳይሻለሁ። ግማታም የት አባሽ ታውቂኛለሽ? ጥንብ አንሳ ተከበሪ እንጂ ቤታ ጉጂ ጆከር ለምን አለች? ለምን እንደዚህ ረድቻለሁ አለች? ለምን እንደዚህ አለች? እኔ የተነጋገርኩትን ከእህቶቼ ከወንድሞቼ ጋር ነው፣ ከአንቺ ጋር አይደለም። አለቅ። ለምን አመመሽ? የድሬዳዋ ልጅ ነኝ ብዬ ጸጥ እንድል ነው የፈለግሽው? ነኝ፣ የድሬ ልጅ ነኝ። ኦፍኮርስ ከአንቺ በላይ ነው የድሬዳዋ ልጅ ነኝ። ግን ፕላስ አማራ ነኝ። ቢኮዝ ቤተሰቦቼ አማሮች ናቸው። አየሽ፣ አማራ ነኝ ብዬ ያስገደልኩት ሰው የለ። አማራ ነኝ ብዬ የሰራው ፖለቲካ የለ። ወደኋላ ተመለሽና የሚዲያ ሰው ነሽ አይደል? ገለብ አድርጊና ስለ ብሔር ብሔረሰቦች ያወራሁት ጥላቻ ካለ አንቺ ቆሻሻ፣ አንቺ እበት ግብ እየጠቀጠቅሽ ያንን ደረቅ ቆስጣና ጎመንሽን አታቀርሽ ይወተሽ። እኔስ አንድ ቦትል ጎርደን ጠጥቼ እኮ ነው ያቀረሸሁብሽ። ምን አባሽ አገባሽ? አማራን የሚሰጣት ጊፍት አንቺ ቤት የለም መሰለኝ። ወገብሽ እስኪንቀጠቀጥ ሰርተሽ የምትኖሪ ከሆነ የ40 ቀን እድልሽ ነው። እኛ በጣም ሰው ይወደናል። ስንሳደብ እንኳን ለቀቅ እየተደረገልን ኪሳቸው እየተገባ ነው የምንሳደበው። በነፃ እንኳን አንሳደብም። ይኸውልሽ ዩናይትድ አረብ ኤምሬት ዱባይ ላይ እንዲሁ በቀላሉ አይሸረሞጥም። እሺ ጀስት ፎር ዩር ኢንፎርሜሽን። አትቅዘኝ፣ ክብርሽን ጠብቂ። ጠርሙስ ሙሉ ጎርደንድኔን ጨለጥ አድርጌ ጢው ብዬ ሄለን እያዳመጥሽኝ ስለሆነ ልንገርሽ፣ ጢው ብዬ ፌንት እስክነቅል ድረስ ራሴን ከሆስፒታል ነው ያገኘሁት። ሄልዬ የአገሬ ልጅ እኔ ልንገርሽ እናቴ፣ ጢው ብዬ ወድሽ የዛን ቀን ውስጤ ደግሞ የተከማቸ ብሶት ነበረ። ልንገርሽ የተከማቸ ብሶት ነበረ፣ የቆየ ብሶት። መቼም ለሀገር ልጅ አይደበቅም አይደል? ወጣም ወረደ የድሬ ልጅ አይደለሽ? የሐረር ልጅ አይደለሽ? ያቆየ ክርም ያለ ብስብስ ያለ ብሶት ነበረብኝ ውስጤ። መጣሁልሽና እኔ አንቺ የድሬዳዋም ሰው አይደለሁ? የዋህ እኮ ነኝ፣ ገራገር እኮ ነኝ። ላጣረኳ ጠርሙሱ ሙሉ ኮንሰርት እኮ ነው ያሳየሁት ለዚህ ህዝብ። ሄለን ሾው ልንገርሽ፣ ኮንሰርት እዚህ ዱባይ ቴዲ ኮንሰርት አዘጋጅቶ ሄልዬ የሚገርምሽን ነገር ልንገርሽ። ጊፍት ፍለጋ ነው ስላለች ጋይስ እየሰጣችሁ ዝም ብላችሁ አታስለፍልፉኝ ፕሊዝ። ለቀቅ እያደረጋችሁ አወራላችኋለሁ። እዚህ ዱባይ የውልሽ ቴዲ አፍሮ ይመጣና ኮንሰርት ያዘጋጃል። የቴዲን ኮንሰርት
የኔን የስካር ላይቭ ህዝቡ እንደተከታተለው የቴዲ ኮንሰርት ላይ እንኳን ያን ያህል ሰው አልነበረም። ዋንስ ኢን ማይ ላይፍ እንደዛ አይነት ነገር ባደርግ እንደ አገር ልጅ ሌላውን ታዩ አላቀሽም አጠቂኝ ማለት የሐረር ልጅ ነኝ እንዳልሽው እንደ ሀገር ልጅ እንኳን ልታልፊ ነበር የሚገባው። ጭራሽ በኦሮምኛ መልእክት አስተላልፋለሁ፣ ቀድቼ ይዤልሻለሁ፣ በሶማሌኛ አስተላልፋለሁ። ምን ቤተሰቦቼ እንዲገደሉ ነው መልእክት የምታስተላልፊ? ማን ነው የሚገላቸው? አብሯቸው ይኖር አብሯቸው ያደገ አብሯቸው ብዙ ነገር ያሳለፈ ማህበረሰብ ነው ያለው። እኔ ግደሏቸው ብዬ ያልኩትኝ ኮመንት ስር አማራ አይደለሽም እያሉ ለሰደቡኝ ነው። አንቺ ባለጌ ኮመንት ስር እየደጋገሙ አንቺ አማራ አይደለሽም፣ አንቺም ብሎ አማራ፣ እንዲህ አይነት አማራ የለም ሰካራም እያሉ ለሰደቡኝ ስለጠጣው በብስጭት ለነሱ ነው መልስ የሰጠሁት። ሲቀጥል ፎቶ ይለጥፎ የሰደበኝ ሰው ስለነበረ በጆከር የተናደድኩት አንተ ቁጭ ብለህ ነው የተሰደብኩት ነው ያሳመመኝ። ደግመሽ እንድታቂው እንድታረጋግጪው የምነግርሽ ነገር ደግሞ ያም የሰደበኝ ልጅ በሰዓቱ የሰደበኝ ለኩማ ለምን ሰፖርት አደረገች ብዙ የተቸገረ የአማራ ልጅ እያለ ብሎ ስለሰደበኝ ነው በተጠራሁበት ደርሻለሁ። ያኛው ለምን ሳይቆጠርልኝ ለምን በዚህ ተሰደብኩኝ ነው። ኩማን ሰፖርት ስላደረግኩ ለምን ተሰደብኩኝ? እኔ ኢትዮጵያዊ ነኝ፣ የድሬ ልጅ ነኝ፣ አማራ ነኝ። ኩማን እንደ አንድ ኢትዮጵያዊ ወንድም ሰፖርት ባደርገው ልሰደብ ይገባል ወይ ነው? እሺ ሲሆን እንደ ሀገር ልጅ ልትጠይቂ ነበር የሚገባው። ባለጌ ስለሆንሽ አልጌ ዋልጌ መደዴ ስለሆንሽ ማለት ነው። ላይቭሽን ከፍተሽ በቲክቶክም በእንትንም አፍሽን ትከፍቻለሽ። አት ዘ ኤንድ ኦፍ ዘ ዴይ ጃፒ ወንድሜ ነው። አው እላፊ ተናግሯል። ስሜት ምን ሆና ነው በዚህ ልክ ስሜቷ የተሰበረው? አይተሽኝ ታውቂያለሽ አንቺ? ኔቨር እኔ ስለ ፖለቲካ ሳወራ በህይወቴ አይተሽኝ ታውቂያለሽ? ቁሻሻ ሴት ነሽ፣ ቁሻሻ ባለጌ ነሽ፣ ተራ ሴት ነሽ፣ ጎዳና ነሽ። ልንገርሽ በጣም መጥፎ ውስጥሽ የማይታወቅ ተንኮለኛ ሴት ማለት አንቺ ነሽ። እንዳንቺ አይነት ወይዘሮ ሄለን ሾ ለምትባለው ነው የምናገረው። ጋይስ ገፋ ገፋ አድርጉ። እያበደኝ ስታወራ የነበረው ጊፍት ፍለጋ ነው ስትል ስለነበር ጊፍቱን አዲስ አበባዬ እንዴት ነክ ጊፍቱን ለቀቅ አድርጉ። ቁጭ ብላ እያየችኝ ስለሆነ እየሸቀልኩ እንደማወራ አንቺንም ስሰድብሽ ልክሽ እንዲሳጠጣሽ እየሸቀልኩ እንደሆነ እንድታቂ ነው። ገባሽ? እኔን ያሳመመኝና እዛ ድረስ እንድናገር ያደረገኝ ምክንያት በኮመንት የተሰደብኩት ኩማን ለምን ረዳሽ? እኔ ኩማን የረዳሁትኝ እንደ አንድ ኢትዮጵያዊ ነው የረዳሁት። ኢትዮጵያዊ ወንድሜ ስለሆነ ነው የረዳሁት። ኢትዮጵያዊ ስለሆንኩኝ የድሬ ልጅ ስለሆንኩኝ አማራ ነኝ። ገባሽ? በዛ ልክ ነው ኩማን የረዳሁት። እኔ እንዳንቺ የተግማማ ዘረኝነት ወይ ደግሞ የሆነ ነገር ውስጥ ልገባ ፈልጌ አይደለም፣ ገብቼም አላቅም። ትክክለኛ ሴት ብትሆኚ ወደኋላ መለስ ስትይና ማለት ነው እያገላበጥሽ ሚዲያ ላይ አይደል ያለሽው። እቺ ልጅ ፖለቲካ አውርታ ታውቃለች ወይ? እቺ ልጅ ማህበረሰብ ሰድባ ታውቃለች ወይ? አንቺ ጭቃ ልንገርሽ፣ ክምር ጭቃ ገለጥ እያደረግሽ ማለት ነው ማየት ነበረብሽ። ኔቨር ኢን ማይ ላይፍ ኢን ኦል ማይ ኢንታየር ላይፍ ሚዲያ ላይ ከመጣሁኝ ጀምሮ አንድም ቀን ፖለቲካ አውርቼ አላውቅም። አንድም ቀን ዘረኝነትን ሰብኬ አላውቅም። አንድም ቀን ስለ ሃይማኖት አውርቼ አላውቅም። ቤቴ የጴንጤ መዝሙር ከፍታለሁ፣ ቤቴ የኦርቶዶክስ መዝሙር ከፍታለሁ፣ ቤቴ አማርኛ፣ ኦሮምኛ፣ ሶማለኛ እያንዳንዱን ከፍታለሁ። የድሬዳዋ ልጆች እንገሮች አንቺ ወተሽ ስላቀራሸሽ እውነት እንዲህ ያለች ጋይስ እንዳትረሱሽ። ይህን ላይቭ ሪካርድ አድርጋችሁ ያዙ። በቤቷ ምን አለች መሰላችሁ? በኦሮምኛም በሶማለኛም መልእክት አስተላልፋለሁ እንዳለ ካዋሽ በታች ስለተናገርሽው ነገር አንቺ በጣም ባለጌ ሴት ነሽ። የድሬዳዋም ልጅ ወይም የሐረርጌም ልጅ ስብዕና የለሽም። እንደ ሐረርጌ ልጅና እንደ ድሬ ልጅማ ብትሆኚ የተፈጠረውን አውለሽ አሳድረሽ አክርመሽ እኔ ድኜ ስመጣ ጠብቀሽ ልትሰብሪኝ ፈልገሽ ነው። ኮንፊደንስ የላትም ብለሽ እኔ አልሰበርም። ነገርኩሽ። አይኔን ጨፍኜ መጥቼ ማንሽ ምን ታመጫለሽ ነው ያልኩት። የተቀየመ ማህበረሰብ ካለ ማህበረሰቤን ይቅርታ ጠይቄያለሁ። ከዛ ውጪ የሆንኩትም የተሰማኝም የፈለኩትም ነገር መብቴ ነው። የሆንኩት ሁሉ ነገር ኦኬ ማርያ እንዴ እሺ ብዙ አወራሽ። እቤቷ ምንድነው ወንበርና ምንድነው ያየሁትኝ ምናምን አልሽ።
አንቺ ነሽ ያየሽው ወይ የተቀዳን ያየሽው አይደል? ለመጀመሪያ ጊዜ ቤቴን ስላየሽ ይሆናል። ቢከዛ ቤት ልለቅ በካርቶን እቃዎችን ሁላ አሽጌ መቼም ለሀገር ልጅ አይደበቅም። ሄልዬ ያው ዞሮ ዞሮ የሀገር ልጆችም አይደለም ቤት ልቀይር። ባለጌ ሴት ነሽ ግን በእርግጥ እናት ነሽ። እናት እንደሆንሽ አውቃለሁ። እናት ሆነሽ በዚህ ልክ ስለማታውቂያት ሴት ሽርሙጥና እያልሽ አይወራም። ብልግና ነው። እናት ነሽ። እኔ አንቺ የሰደብሽኝን ስድብ አልሰድብሽም። ብልግናሽን ግን ነግርሻለሁ። ብልግናሽን ነግርሻለሁ። የዛሬ ወር ኢትዮጵያ ገባለሁ። ድሬ ላይ ታይኛለሽ። ደገፍገፍ ብዬ ጫቴን ሚስማሬን እየቀምኩኝ። በጣም ብዙ የሚወዱኝ የድሬዳዋ ልጆች አሉ። በጣም ብዙ የሚወዱኝ የሀገሬ ልጆች አሉ። አንቺን አላቀሽም። እኔ እዚሁ ላይ ነው የማቀሽ። በዘቢባ ባል ስትንዘባዘቢ ነው እኔ የማቀሽ። አላቀሽም። ደርሼብሽ አላቅ፣ ተናግሬሽ አላቅ፣ ምንሽንም አላቅ። በዚህ ልክ ወርደሽ ግን የሰውን ክብር መንካት ይሄ ልክ አይደለም። ብታልፊኝ ትሞቻለሽ። ያደረኩት የሳትኩት ስህተት እንኳን ካለኩ ድኖ ሰው ጤነኛ ሆኖ ስታየው አይደለም። ምን ነው በሰዓቱ አላብላላሽ? አይደረግም። ስህተት ካለ ልትጠይቂ ነው የሚገባው። መሸቂያ አይደለም። መሸቂያ ልታደርጊው አይደለም። ኦኬ የሚዲያ ሰው ነሽ፣ አብላይ። ማብላላትሽ ችግር የለብኝም። አብላይ። ግን በዛ ልክ መልእክት አስተላልፋለሁ። በዚህ ገባለሁ፣ በዚህ ወጣለሁ። የትም ታስተላልፈው። እኔ እዚህ ጋር ወጥቼ ስናገር ይኸውልሽ፣ አንቺ ኮንፊደንስ የላትም ያልሻት ሴት በጣም ነው ኮንፊደንስ ያለኝ። ቢኮዝ ዩ ኔቨር ኖ ሚ። ኔቨር አውርተሽኝ አናግረሽኝ እንኳን አታውቂ። ኔቨር ገስትሽ ላይ ገብቼ አላውቅም። ስለኔ የምታውቂው ነገር የለም። ሀረርጌ ምድር ላይ ድሬ ላይ ወረድ በይና የተማርኩበትን ትምህርት ቤት ልንገርሽ። ብራዘርስ ኦፍ ክርስቲያን ስኩል BGS ብስራተ ገብርኤል ነው የተማርኩት። ይኸውልሽ መዝግቢና ያዥ። እያዳመጥሽ ነው አይደል? ላይቬ ምን አይነት ትምህርት ቤት እንደተማርኩ። ይሄ ብድግ ብለሽ ወጥተሽ ዝም ብለሽ የምዘረጥጫት ሴት አይደለሁኝም እኔ። የት ታውቂኛለሽ? ስሸረሙጥ አብረሽኝ ቆመሻል። የሽርሙጥና ምልክቶችን ካወቅሽ ኦፍኮርስ አንቺም ሰርተሽ አሳልፈሻል ማለት ነው። ልክ አይደለሽም። ልክ አይደለሽም። በቃ ይሄ መስመር አትሳች። ስፔሻሊ እኔ የምነካ ሴት አይደለሁም። ለምን እንደሆነ ይሄ የምነግርሽ ታውቂያለሽ? ኔቨር ሰው ላይ የምደርስ ሴት አይደለሁም። በራሴ ዛቢያ፣ በራሴ ሁኔታ፣ በራሴ ነገር ነው የሆንኩት አይደል? እንደ ሴት እንኳን ምን ሆና ነው ምን ደርሶባት ነው እንኳን አላለሽም። ኔቨር በኔ ላይቭ ላይ እንደዛ አይነት ነገር አይተሽ አታውቂ። ሴት ሆነሽ እናት ሆነሽ ለፍርድ ወጣሽ። ለመሳደብ ይሁን እኔን ለማዋረድ ማህበረሰብ ነክታለች። የድሬዳዋ ልጆች በጣም ነው የሚኮሩብኝ። የዛሬ ስንት ጊዜ የነበረውን ቪዲዮ ፖስት አድርጉላት። የሀገሬ ልጆች በጣም ነው የሚወዱኝ። በጣም ከማንም ጋር ስኖር ልኬን ጥጌን የማውቅ ሴት ነኝ። ስለማታውቂኝ ነው በዚህ ልክ አልፈሽ ሄድሽው። ልኬን ጥጌን አይደለም ከሚዲያ ሰው ጋር ከእናቴ ልጆች ጋር እንኳን ሬድ ላይን ያለኝ ሴት ነኝ። ጠጥተሽ ስሜታዊ ሆነሽ ታመሽ አታውቂም። ስደት ላይ የምኖር እኮ ሴት እኮ ነኝ። ስደት ላይ ነው ያለሁት። ሜቢ እንዳንቺ የተመቻቸ አገር ወይ ኢሮፕ ላይ ወይ አሜሪካን ሀገር ወይ ካናዳ እኮ አይደለሁም። አረብ ሀገር ዱባይ ነው ያለሁት። ገባሽ? በዚህ ልክ ሊያሳብድሽ፣ ሊያስጮህሽ፣ ሊያሰድብሽ፣ ሊያስጓራሽ እኮ አይችልም። እኔ በጣም በተደጋጋሚ ለብዙ ጊዜ ሼር ላይቭሽ ሲደረግልኝ ነው የመጣሁት። አይ ዶንት ኢቭን ኖ እኔን እየሰደብሽኝ እንደሆነ ሄለን ሾው እኔን እየሰደብሽ እንደሆነ እንኳን አላውቅም። በተደጋጋሚ ሼር ሲደረግልኝ ነው እኔ ላይቭሽ ላይ የመጣሁት። ያንቺ ማንነት እኔ ምን እንደሆንሽ ራሱ እኮ ነው ያላውቅም። እስከ ዛሬ የድሬ ልጅ ነኝ ስትል ነበር። ዛሬም ደግሜ እነግርሻለሁ የድሬ ልጅ ነኝ። አንቺ ማነሽ እኔን ወተሽ ጀጅ ለማድረግ? ዝም ብለሽ ያንን ጎመንሽን፣ ቆስጣሽን፣ ኩሩምባሽን፣ ካሮትሽን፣ ቀይስርሽን እየጎሰጎሽ ስትመረቅኝ ብድግ ብለሽ ማንንም ሰው አትዝለፊ። ጠይቂ ስለኔ። ቴንኪዩ ጋይስ። ለቀቅ አድርጉ። ይሄ ነገር ነው ያሳበዳት ሄለን ሾውን የሀገሬ ልጅ ይሄን ያሳበዳት። ሄልዬኔ እኮ 1-2 ቀን እኮ መጥቼ እኮ ሰጥቼሽ አውቃለሁ። ቤትሽ ገብቼ አላውቅም እንጂ 1-2 ቀን እኮ መጥቼ ያው የሀገሬ ልጅ ስለሆንሽ እኮ ሰጥቼሽ አውቃለሁ። ዛሬ አበባ ትስጭኛለሽ። 1-2 ቀን እኮ መጥቼ ሰጥቼሽ አውቃለሁ። ተቀበለሽ አመሰግናለሁ ሁላ ብለሽ ታውቂያለሽ።
ሰፊ አይንና ምናምን ያየ ነው። ሙች ታይ እንጂ ምን ትቀልጃለሽ? ብዙ አወራሽ፣ ብዙ አወራሽ። በጣም ብዙ እኮ አይወራም ሄለን። ስለማታውቂው ሰው ሬድ ላይን የሚባል ነገር አለ። ብዙ አይወራም። ኧረ ተሻቀልበትን የሙዚቃም አልከፍትም። ይመቻት። የሀገሬ ልጅ አይደለች እንዴ? ይቅናሽ። እኔ አሁን በማወራው እያሰማሽ ራሱ ዩቲዩብ ላይ ብትሸቂበት እኔ ስሜቴ ነው። የሀገር ልጅ ሲኮን እንደዚህ ነው እናቴ፣ ችግር የለውም። እኔ ሙዚቃም አልከፍትም። የሀገር ልጅ ሲኮን እንደዚህ ነው። የድሬዳዋ ልጅ እኮ ቀን ነው። አንቺ ትንሽ እኔ ላይ ለምን በዚህ ልክ እንደተነሳሽ እኔ አልገባኝም። ለምን እንደዚህ በእኔ ላይ ብድግ ብለሽ እንደተነሳሽ አልገባኝም። ሄለን ሾው ብድግ እኮ ነው ያልሽው። ብድግ አወዝ ሾክድ ላይፍሽን ሳየው ስትውረገረጊ። እንዴ መብቴ እኮ ነው እንዴ። ወተት እኮ አይደለም ሄለን ስጠጣ ያመሸሁት እንዴ። ስደት ላይ ነኝ እኮ። ሰው እኮ ብዙ ነገር ሊሰማው ይችላል። እንዴ ምን አይነት ድፍን ነሽ ግን? እንደዚህ ድፍን አመሲኝም ነበር እኔ። በጣም ድፍን ነሽ። ያየሁትና የተረዳሁት ነገር በጣም ድፍን እንደሆንሽ ነው የገባኝ። እንዴ ሰው ዘሎ ብድቅ ይላል እንዴ? እንደ ሀገር ልጅ እንኳን እኮ ይጠየቃል እንዴ? ብድግ አልሽ እኮ በአንዴ ዙሩን አከረርሽው። ሸቂ እንዴ? ያ እኔ ሄልዬ ምናልባት ወይ ልንገርሽ፣ ዩቲዩብ ላይ ጉቺ መታ እንደዛ አይነት ሀሳብ እዚህ ጋር እንደተጻፈልኝ ሀሳብ አስበሽ ከሆነ የቲክቶኩንም አልጨረስኩት። እንኳን ዩቲዩብ ላይ መጥቼ ገና ልንበዛበዝ የቲክቶኩን ራሱ መቼ ሸቅዬ ጨረስኩኝ። አልጨረስኩም እኮ just for your information it's all about luck። ግን I'm well educated። አንቺ እንደምታስቢው አይነት ሴት አይደለሁም። አንቺ እዛ ጋር ልገልጭኝ እንደፈለግሽው አይነት ሴት አይደለሁም። ስለ ቤተሰቦች ያወራሁት ነገር እንዳለ የሚያኩራኝ እንጂ የሚያሳፍረኝ ነገር አይደለም። ሂዱ ግደሏቸው ብለሻልሽ? አዎ ብያለሁ። ያልኩትኝ የጻፉልኝን የሰደቡኝን ኮመንታተሮች ፎቶ የለጥፈው የሰደቡኝን ሰዎች እንጂ የድሬዳዋን ሕዝብ አይደለም። እኔ ወንድሞቼን ይገድላል ያልኩትኝ። ዝም ያልኩትም እስከ ዛሬ ብዬ የተናገርኩበት ምክንያት እንደዚህ አይነት ድራማ ውስጥ መግባት አልፈልግም። በቃ ህይወቴን መኖር ነው የምፈልገው። የኔ እናት ህይወቴን መኖር። ፖለቲካ ዞር በይና ታሪኬን ገልበጥ አድርገሽ ነኝ። ኦልሬዲ ጀመረሻል አይደል? ልሸቂብኝ አይደል? ወደ ኋላ ገልበጥ አድርጊና ፖለቲካ ወርታ ታውቃለች፣ ሃይማኖት ውስጥ ገብታ ታውቃለች። በራሴ ከመቀለድ ባለው ነገር ከመቀለድ ከመሳቅ ከመጫወት ውጪ ምንም አይነት ፖለቲካ አንድ አባ የምታገኝብኝ ነገር የለም። እቺን አጋጣሚ አግኝተሽ ልሸቂ ነው የመጣሽው። ሸቂ ግን በአግባቡ ሸቂ ነው እኔ እያልኩኝ ያለሁት። ኦኬ የሆነች ልጅ ትኬት ቆርጣላት ውስጠ ሚስጥሩን ታውቂያለሽ? ውስጠ ሚስጥሩን ታውቂያለሽ? ታውቂያለሽ? ሄለን የምታውቂው ነገር አለ? እውነት አሁን የገባኝ ነገር ሚዲያ ሲባል ፍትሃዊነት፣ እውነት፣ መረጃ፣ ማስረጃ የሚባል ነገር የላችሁም። ብድግ ብላችሁ ነው ወታችሁ የምትቀባጥሩት። ብድግ ብላችሁ ነው ወታችሁ እንደፈለጋችሁ የምትቀባጥሩት። ከመቀባጠርሽ በፊት ወተሽ ከመንዘባዘብሽ በፊት ቼክ አድርጊ። እኔን ለደቂቃ የሚጠላ የድሬዳዋ ልጅ አታመጪ። ይኸውልሽ እኔን ለደቂቃ እንኳን እኔን ፖለቲክስ ማላወራውን እንኳን እኔን ሳቅ ጨዋታና ቀልድ ያለበትን እኔን አይደለም ያቺን ፖለቲካ ታወራለች የምትጠያትን ቤታየውን የሚጠላት የድሬዳዋ ልጅ የለም። ሞተው ነው የሚወዷት። ሄለን አንቺን የሚያቀሽ ሰው የለም ድሬዳዋ። ማንም አያቀሽ፣ የሚያቀሽ ሰው የለም። የሆነ ድባብ ለመፍጠር መልእክት አስተላልፋለሁ። ለምን ዛሬ አታስተላልፊ? ማንንም ታስፈራሪው ልጋጋ፣ ማንንም ታስፈራሪው ልጋግሽን አጎትች ይዛ ቁጭ ብለሽ እንትንሽ ላይ ትልቅ ሰው ነሽ። ትልቅ ሲያዩሽ የሆነ የትልቅ ሰው ድባብ አለሽ።
ሲያዩሽ የሆነ የምታስቢ አይነት ሰው ትመስያለሽ። ግን እንትኑ ይሄ ኩሩምባው ጭንቅላትሽን ደፍኖሻል ሲመስለኝ። ዝም ብለሽ አድርቀሽ የምትጎሰጉሽ ኩሩምባ ጭንቅላትሽን ደፍኖሻል። የኔን ስም ብትጠሪ ምንም የምትሸቂው ነገር የለም። እኔ ዩቲዩብ ላይ ታዋቂ አይደለሁም። የኔ ናት እንደለመድሽው ታዋቂዎቹን ነቅዘሽ መርዘሽ እንዲያሹ ከነሱ ጋር ጨርሽ። እኔ ላንቺ ከዚህም በላይ መልስ አልሰጥሽም። እኔን ግን ፍቺ፣ ከኔ ላይ ወረድ በይ። በቃ ልቀቂኝ። እኔ የታቂኛለሽ? እኔ በዚህ ልክ ወተሽ የምትናገሪ የታቂኛለሽ? መብቴ እኮ ነው። እንኳን ጠጣው እንኳን ተናገርኩ። የተነጋገርኩት ከወንድሞቼ ከእህቶቼ ጋር እኮ ነው። ማን ጠራሽ አንቺ? ስለማታቂው ነገር በዚህ ልክ ምን አይነት ቅሌታም ሴት ነሽ? ትልቅ ሰው አይደለሽ? የልጅ እናት አይደለሽ? እናት አይደለሽ? ሴት አይደለሽ? ማንን ነው የምታስፈራሪ ወተሽ? እንዴ ምን አይነት ብልግና ነው ያለብሽ ግን አንቺ? እኔ በጣም ተጠየፍኩሽ። በጣም አላቅሽም። ብዙም እንዲህ ማንነትሽን ምንነትሽን አላቀው። ነገርኩሽ እኮ እማቅሽ በዘቢባ ባል ስትንዘባዘቢ ነው። አለቅ። እሱንም የተቆረጠ ቪዲዮ ነበር ማየው። ኧረ እዚህ ጊዜ እቺ አታቀኝ እየዬ እንዳይመስላችሁ ቁጭ ብላ የምትለው ምን አባሽ አገባሽ? የት አባሽ ታቂኛለሽ? ልቃሚ ቁጭ ብለሽ ያንን ኩሩምባ የደረቀ እየጠቀጠቅሽ ስለ ሰውን የምፈተፍችው። ስራ ሰርቼ ነው የምመጣው። ሸርሙጣችሁ በዚህ ገብታችሁ መሸርሙጣችንን በምን አወቅሽ? አብረሽን ሸርሙጠሻል እንዴ? ጋይስ ይበቃላት በሉ እንዴ! እንዴት አፏን እንደምትከፍት ትልቅ ሰው አይደለሽ እንዴ? ነው ወይስ ትንሽ ወደ ዩቲዩብ ጠጋ ስላልን ቀንዳችንን ልትይ ነው? አረ የሐረርጌ ሰው ቅን ነው እንዴ? መቅድዬ አላስቀምጣለችኝ እኮ። እኔ ደግሞ ምን ጉድ ነው ላለው ሼር ይደረግልኛል። አንዴ ገብቼ ሳይገባኝ ወጣሁ። ሼር ተደርጎልኝ እግዚአብሔርን አልገባኝም ምን እንደምታወራ ወጣሁኝ። ሁለተኛ ጊዜ እየተደጋገመ ሼር ሲደረግልኝ ሲሄድ ልጋጓን ትጎትታለች ስለኔ እያወራች። እንዴት ታየኝ? እኔን ፍቺኝ በእናትሽ። ኮንፊደንስ የላትም። ሰው ሁኚ መጀመሪያ። ከሰውም ሰው ነኝ። ልቃሚ ከሰውም ሰው ነኝ። ሄለን እያስረገጥኩ ነው የምነግርሽ። የሚያቆኝ እንገሩሽ የሚያቆኝ። አንቺ ምን አባሽ ለአንድ ለተቸገረ ሰው ስትሰጪ አይተንሽ እናውቃለን እንዴ? አናውቅም። ተደብቀሽ ሸቀለሽ ነው የምትወጪው። አለቀ። ለማን ምን አርገሻል? ክርፋታ። ከሰውም ሰው ነኝ እንጂ እኔማ የት አባሽ ታውቂኛለሽ? ለምንድን ነው የታመምሽው? አንቺ ምንድን ነው ያመመሽ? ያን ቅጠል ትውጣለች። አንዴ ቀይ ስር ነው ትላለች፣ አንዴ ካሮት ነው፣ አንዴ ኩሩምባ ነው ትላለች። ሶሪ ጋይስ፣ ኩሩምባ ማለት በእኛ በዛ ድሬዳዋ ጥቅል ጎመን ማለት ነው። ይህን ኩሩምባ ትውጣለች፣ ጎመኗን ትውጣለች። ቁጭ ብላ ሀሜትና ቡጨቅ። አንቺ የቱን እውቀት ያለው ወሬ አምጥተሽ አውርተሽልናል? አስመረትዬ እንዴት ነሽ? የትኛውን እውቀት ያለው ወሬ መተሽ አውርተሽልናል? ስለ እውቀት አንቺ ታወሪያለሽ? ከሀሜትና ከቡጨቃ ውጭ እውቀት ያለው ፖይንት ያለው ነገር አውርተሻል? የትኛው እውቀት ያለው? ሀሜት ነው። ሁላችን ሀሜት መሀይም ነን አልኩኝ እኮ ሚዲያ ላይ እያለን አልሰማሽም? እና ለዚህ ሚዲያ ላይ የተጠራቀምነው መሀይም ነን ብዬ መለስኩልሽ እኮ ከዚህ በፊት ስናገር። የትኛው እውቀትሽ? የትኛውን ፕሮፌሽናል ስራ ሰርተሽ? የትኛው ትምህርትሽ? የተማረ ጊዜ የተማረማ ይውልሽ። ተምረንማ በፕሮፌሽናችን ብንኖር እዚህ ጋር ባልተቀመጠ እኔም አንቺም እዚህ ጋር ቁጭ ብለን ስለ ሰው ባላወራን። ይኸውልሽ አንዳንዴ ስታወሪ እርግጠኛ ሁኝ እሺ። ሰው በመኖር መሃል መሞት አለ። ነገ ሞተሽ ራስሽ ሞተሽ ልታገኙ ትችያለሽ። ስለዚህ እርግጠኛ ያልሆንሽበትን ነገር ዝም ብለሽ አታውሪ። እንደ ሰው ማለት የሆነ ሴንስ እንዳለው ሰው አስቢ። ሴንስ እንዳለው ሰው እኔን የት ታውቂኛለሽ? ምን ሆኜ ምን ልናገር? ምን ታውቂያለሽ? ምን ሆኜ ምን ላውራ? ምን ታውቂያለሽ? ሄለን ሾው በዛ ልክ ወጥተሽ ማን ይቀረሽ? አንቺ እዚህ ሚዲያ ላይ ማን ይቀረሽ እንዴ? ማን ይቀረሽ? ያልነካሹ ሰው ጂጂ ኪያን ስንት ዓመት ይዘሽ ስትይ ነው። ጂጂ እንኳን መድኃኒትሽ ነው ታቀምስሻለች። ሊያን ሾው እንደዚህ። አሁን ደግሞ ቤት ታየውን። አሁን ደግሞ ወደ እኔ ዞርሽ። እኔ ከማንም ጋር የኔ እናት በዲስታንስ ነው የምኖረው። ባይዘዌ ልኬን ጥጌ እራቃለሁ። ስለማታውቂ ነው የደፈርሽኝ አልኩሽ እኮ።
ደርሼብሽ እንኳን አይደለም። እኔ መተቸትሽን አልተቃወምኩም። እኔ የሰራሁት ያደረኩት ነገር ጋይስ ልክ ነው ብዬ አይደለም። እሺ እዚህ ውስጥ ያላችሁም ሰዎች የሰራሁት ስራ ልክ ነው ብዬ አይደለም እንድታቁልኝ የምፈልገው ነገር የዛን ቀን የተፈጠረው ነገር ልክ ነው ብዬ አይደለም። ልክ አይደለም፣ ይቅርታ ጠይቄያለሁ ለተፈጠረው ለሆነው ነገር። ግን ውስጤ የከረመ ህመም ነው ያንን እንድናገርና እንደሆነ ያደረገኝ፣ ሌላ ነገር የለውም። አንቺ ግን አይንሽን በጨው አጥበሽ ወተሽ እንደ ሴትም እንደ እናትም እንደ እህትም፣ በእርግጥ አዎ ስጋ ዝምድና የለንም አታውቂኝም አላውቅሽም፣ ግን ሰብአዊነት በሌለው ልክ ወተሽ ሰውን በዛ ልክ ማዋረድና መሳደብ አይገባም። የሚዲያ ሰው ነሽ አይደል? ሰልጠን እንዳለ ሰው ወደኋላ ዞር ዞር ብለሽ እቺ ልጅ የቱ ቀን የቱ ጋር ስተሰርታለች፣ እስኪ ምን ያለፈ ታሪክ አለባት፣ ምንድን ነው የሰራችው ነገር፣ ፖለቲካ ታወራለች ወይ፣ ዘር ከዘር ታባላለች ወይ፣ ምኑ ጋር ያጠፋችሁ ብለሽ አይተሽ እንኳን መተሽ ብትናገር ኢትስ ኦኬ። ሰው አንድ ቀን ተሳሳተ ብለሽ ታጥበሽ ታጥነሽ የሀገራችንን ድሪያ ለብሰሽ አይሄለን የራሳችንን ድሪያ ለብሰሽ ወጣሽ እኔን ከድሬዳዋ ልጆች ልታቀሳስሪ፣ ከሐረር ልጆች ልታቀሳስሪ። እርሹ እናቴ እርሹ፣ ይቅርብሽ፣ የትም አያስኬድም። ወንድሞቿን ጧጧጧም አድርጎ ማሳየት ነበር ነው ያልሽው። ያሰብሽው ላንቺ ይሁንልሽ፣ ያሰብሽው ካለ የቁልቢው ገብርኤል ላንቺ ያርግልሽ። እሺ ባለጌ ነሽ፣ በጣም ቆሻሻ ሴት ነሽ። እኔ ተሳስቼ ብል አንቺ ማለት አልነበረብሽ አይባልም። ወንድሞቿን እንደዛ ባለችበት ጧጧጧ አድርጎ ማሳየት ነበር። ባለጌ ቆሻሻ፣ በጣም ባለጌ ተራ ሴት ነሽ። ላይሽም አልፈልግ፣ ልጋግሽም ጎትቺ እንደፈለግሽ። ሼርም እንዳታረጉልኝ፣ የዚችን የበክት ቪዲዮ እንዳትልኩልኝ፣ ላይቫንም እንዳትልኩልኝ። ቁጭ ብለሽ እያዳመጥሽ ነው። ተጽዕኖ ፈጣሪ ነኝ። ለሚቴሉ ሳምቲንግ እንትንሽን ላይቭሽን ከፍተሽ የኔን ላይቭ እያዳመጥሽ ነው። ተጽዕኖ ፈጥሬብሻለሁ። ምን እያለች ነው እያልሽ ነው። እኔ ቼክም አላረግሽ ይሉሽ ስናገር ስትሬት ፎርዋርድ። ያንቺንም ላይቭ ስከፍት አልገኝም። እንትናንም እኔ ስናገር መጥቼ ነው ተናግሬ የምወጣው። ተጽዕኖ ስለፈጠርኩብሽ ላይቬን ከፍተሽ ቁጭ ብለሽ እያዳመጥሽ ነው። ጀግና ነኝ ይውልሽ። አይሽ እንደዚህ ቁጭ ብለሽ እያየሽኝ እያዳመጥሽኝ ነው መልስ የምትሰጪው። ለምን ታዳምጪኛለሽ? ዝጊና የራስሽን ወሬ አውሪ። የጀመርሽውን ቀጥይ። እስኪ ደርሼ ልምጣ። ቁጭ ብላ እኔን እያዳመጠች ነው የምታወራው። እኔ እናንተ ታዲያ ጀግና አይደለሁ? እንደዚህ ነው ተጽዕኖ የፈጠርኩባችሁ። ኦኬ ለካ ጉቺ ጠጥታ የሆነ መስመር የሳተ ነገር አድርጋለች እና ወይዘሮ ሄለን ሾ የሺ ኢዝሉል አይ ነው ስለማቅ እኮ ነው ጠጥቼ ተሳስቻለሁና ሄልሻዬ የሀገሬ ልጅ ፍቅሬ እህቴ የሐረሯ አቦታያ በሀገራችን ቋንቋ እናውራ እንዴ? ምን ትቀልጃለሽ? ያ ስለተፈጠረ ብንብዬ እንድጠፋ ነበር የፈለግሽው? አይናም በጨው አጥባ። ሄሊ አንድ ነገር ልንገርሽ። አሁን ደግሞ ዛሬ ደግሞ የምነግርሽ ነገር በአዲስ ፕሮግራም አዘጋጅተናል። ከዚህ በኋላ እንደዚህ ብሶት እስኪጠራቀም እስኪከማች ድረስ አንጠብቅ። ይኸውልሽ ይሄ አሁን የዛን ቀን ያየሽው የ4 ዓመት የ3 ዓመት ህመም የተከማቸ ነው። ይኸውልሽ ከንትና ጀምሮ ሲሰድበኝ የመጣው ህመሜ ጥርቅም ብሎ ነው ያሳበደኝ። አሁን ከዚህ በኋላ በሳምንት 2 ቀን ሐሙስና ቅዳሜ ያደርገናል። ሐሙስና ቅዳሜ ይጠጣል። እሺ ከፈለግሽ ጆይን አድርጊኝ። ዶን ወሪ እንትንሽን ጠቅጥቂና ጥቅል ጎመንሽን ስጨርሺ ነይ ጆይን አድርጊኝ። ላኪ ገስት አስገባሻለሁ። ከዛ ምን መሰልሽ የምናደርገው በየሳምንቱ ሳይጠራቀም እንዲህ እንደባለፈው ቦግ ብሎ እንዳላበድ አየሽ፣ እንዳላበድ አንቺንም አላስፈላጊ ሐሜት ውስጥ ከመከተሽ በየሳምንቱ እንደዚህ ቀለል እያደረግን የሳምንቱን የተጠራቀመውን እያደረግን እንደዛ ልንጨርስ ከቤተሰቦቼ ጋር ተስማምተናል። አንቺም እንደዚያው ኦፍኮርስ ስዊድን ነው፣ ስትረስ አለ፣ በረዶ አለ፣ ጭንቀት አለ፣ ቅዝቃዜ አለ የህይወት ስትረስ አለ፣ ይሄ የሚዲያው ስትረስ አለብሽ ምናምን ብዙ የሚጫኑሽ ነገሮች አሉ። አንቺ መተሽ እኛ ጋር ማራገፍ ከቻልሽ ዌልካም። ከዛ ውጭ ግን እኔን ለቀቅ አድርጊ፣ ላይቭሽን አስተላልፊ። አሁን የኔን ላይፍ ታዩ። እሺ ሄልዬ የኔን ላይፍ ታዩ እናቴ።
ለቀቅ አድርጊ። መጠጡ ማን ነው የሚገዛው? የራሷን ገዝታ ትምጣ። የራሷን ገዝታ ትምጣ። ለምንድን ነው የምገዛው? ብገዛላትም ችግር የለውም። የሀገር ልጅ ነን። ብገዛልሽም ችግር የለውም ሄሊ። እና እንደዛ ነው። እኔን ለቀቅ አድርጊኝ እሺ። ፍቺ። እኔ ፖለቲከኛ አይደለሁኝም። እንደ ፖለቲከኛ ልሸቅይበት